አይ ወደ ተመልካቾቼ እንደናችሁ ዛሬ በአዲስ ቪዲዮ ተመልሰን መጥተናል። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በሁለተኛ ዙር 2018 ለምትፈተኑት ለኤግዚት ኤግዛም ተፈታኞች በሙሉ ሁሉንም ዲፓርትመንት የሚመለከት ቪዲዮ ነው። ይሄ ቪዲዮ እንግዲህ ከዚህ በፊት ከፍተኛ ውጤት የመጡ ተማሪዎች እንዲሁም ደግሞ የወደቁ ተማሪዎችን ለምን እንደወደቁ እንዲሁም ከፍተኛ ውጤት ያመጡ ተማሪዎች ደግሞ እንዴት እንዳመጡ ምን እንዳደረጉ የሚያሳይና በፈተና ወቅት ሊያጋጥማችሁ የሚችሉትንና ምስጢሩ ሙሉ ስትዘጋጁበት የነበራችሁትን በ15 ደቂቃና በአንድ ሰዓት ውስጥ ምናልባት ልታጡ ስለሚችሉ ይሄ ቪዲዮ ለእናንተ የተለያየ ተማሪዎች ላይ ዳታ ተሰብስቦ የተሰራላችሁ ቪዲዮ ነው። ይህንን ቪዲዮ ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። እንግዲህ ወደ ፈተና የሚሄድ ሰው ምርቃት ያስፈልገዋል። ስለዚህ ፈተናው የተሳካ ይሁንላችሁ፣ የምታልፉበት ፈተና ይሁንላችሁ። ለዚህ ቪዲዮ ደግሞ እናንተም እንድታልፉ ምን ያስፈልጋል? ላይክ ያስፈልገዋል። ስለዚህ ላይክ አድርጋችሁ ማለፋችሁን እንዳትረሱ። በትንሹ ይህንን ቪዲዮ 300 ላይክ እናስገባና ቪዲዮ ለብዙ ሰው እንዲዳረስ አርጉ። ስለዚህ ይሄንን ቪዲዮ ለጓደኞቻችሁ ባካችሁ ሼር አርጉ። 6 ፈተና በፊትና ከፈተና በኋላ ሊደረጉ የሚችሉ ነገሮችን የምነግራችሁ ነው ማለት ነው የሚሆነው። በፈተና ጊዜ ምን ሊያጋጥማችሁ ይችላል? የማይሰራ ኮምፒውተር ሊያጋጥማችሁ ይችላል። አሊያም ደግሞ ፓስፖርታችሁ ልትረሱ ትችላላችሁ። ሌላም ደግሞ ሌሎች የማብራት መጥፊያት ነገር ምናምን ይላል። ስለዚህ ብዙ ነገር ነው ያለው። ለዛ ሲባል እናንተ በዛ ወቅት ምን ማድረግ እንዳለባችሁ መነግራችሁ ነው የሚሆነው። በመሃል ደግሞ በባለፈው አመት ኤግዚት ኤግዛም ፈተናዎችን ከፍተኛ ውጤት ያመጣችሁ አንድ ተማሪያችን የምትለን ነገር አለ። እሱንም ደግሞ ማስደምጣችሁ ይሆናል ማለት ነው። ስለዚህ አሁንም እንደተለመደው ወደ ቪዲዮ ከማለፋችን በፊት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ስለዚህ ይህንን ቪዲዮ እናንተ ላይክ ባረጋችሁ ቁጥር ቪዲዮ ለብዙ ሰው ይዳረሳል። አረባካችሁ ወደ ፈተና እንኳን እየሄዳችሁ ላይክ አርጋችሁ ይለፉ። ምክንያቱም አንተ ወደ ፈተና እየሄድክ ምናምን እኔ አንተ ፈተና ላይ የምታደርገው ነገር ልነግርህ እየሄድኩ አንተ ላይክ አድርገህ ማታልፍ ከሆነ አረሽም ነኝ ቡኩንነት ይባላል። እኔ ቡኩን ነው የምትሆነው። ስለዚህ ላይክ አርግቺ ላይክ አርጉና ይለፉት። ስለዚህ ወደ ቪዲዮ እንለፍ። ስለዚህ መጀመሪያ የምንጀምረው እንደነገርኳችሁ ከባለፈው ራውንድ ላይ ወይም መጀመሪያ ራውንድ ላይ የኤግዚት ኤግዛም ከፍተኛ ውጤት ካመጡ ተማሪዎች ውስጥ አንዱን ተማሪ ይዘንላችሁ መጥተናል። ስለዚህ በምንድነው ተማሪዎች ማድረግ ያለባቸው? ምን ሊያጋጥማቸው ይችላል? በምን መልኩ ሊዘጋጁ ይገባል? ስፔሻሊ አሁን ከዚህ በኋላ ላሉም ተማሪዎች ይጠቅማልና የሷን ቮይስ ወይም የሷን መልእክት አዳምጠን እንመለስና ከዛ በኋላ 6 እናንተ የኤግዚት ኤግዛም ጊዜ ማድረግ ያለባችሁና ከዛ በፊት ወደዛ ስትሄዱ ማድረግ ያለባችሁ ነገሮችን የምነግራችሁ ይሆናል ማለት ነው። ስለዚህ ወደዛው እንለፍ። እሺ፣ ስለ ኤግዚት ኤግዛሙ የታዘብኩት አንድ ነገር ተማሪዎች ለማለፍ ማድረግ ያለባቸው ነገር ወይም መደረግ ያለባቸው ነገር አንደኛ ፕሪሳይዝ የሆነ ዶክመንቶችን ብቻ ነው ቼክ ማድረግ ያለባቸው። ስለዚህ እንደ ለመውደቂያ ምክንያትም ብዬ ደግሞ እኔ ከታዘብኩት አንድ ነገር ስናነብ ያኔ በቃ የማይገናኝ ሶርሶችን ብዙ ማለት በጣም በቃ በራስ ሳቲስፋይድ ለመሆን ብዙ ሶርሶች ውስጥ መግባት ራሱ ኮንፊውዥን ይፈጥራል። አንደኛው እሱ ነው። ስለዚህ ፕሪሳይዝ የሆነ ይበቃናል ብለን የምናስበውን ብቻ ወይም በቃ ዋና ፖይንት ነው ብለን የምናስባቸውን ብቻ ማጥናት ማለት ነው። ሌላው ደግሞ ለመውደቃቸው ምክንያት ይሆናል ብዬ የማስበው ነገር የእንትን ነው፣ ጭንቀት ነው፣ ስትረስ ማለት ገና አሁን አመታት እኛ ማጥናት የጀመርን የነበረው አትሊስት 6 ወር ምናምን ሲቀረው በስነስርዓት ሲሪየስ ጥናት ተጀምሮ ነበረ እኔና ጓደኞቼ ላይ ማለት ነው። ግን ይሄ ገና 1 ወር ሲቀረው ብቻ ምናምን የተጀመረ ነገር ስትረስፉል ስለሚሆን እሱ ደግሞ የመውደቅ ምክንያት ነው ማለት ነው። ስለዚህ አንደኛው ይሄ የማይመለከተንን ሶርሶች በቃ ሁሉንም ለመንካት ብዙ ቦታ ላይ እንትን ማለት ማንበብ፣ እሱም ደግሞ በጣም ይበዛና ይተርፋል። ሌላው ደግሞ እንትኑ ነው፣ የጊዜ ጉዳይ ነው። ቀድሞ እያጠኑ አለመደጋገም፣ እሱም ዝም ብሎ በቃ ሪቫይዝ እንደማድረግ ነገር ሲሆን እሱ ትንሽ ኮንፊደንስ እንድናጣ ያደርጋል። እና ደግሞ ስትረስ መኖር ነው፣ መጨናነቅ ራሱ የምናውቀው እንድንሰራ የማያደርገንም ማለት ነው እዛ ኤግዛም ቦታው ላይ ሲገኝ። እሱን ነገሮች ታዝቤያለሁ። ሌላ ደግሞ ለማለፊያ አንድ እኔን የሚጠቅሙኛል ብዬ የምለው ዩቲዩብ ላይ የሚለቀቁ ጥያቄዎችን መስራት ማለት ታዋቂ የሆነ ቦታ ላይ የሚለቀቅ ነገሮችን እስካሁን ኤግዛክትሊ ትክክለኛ ከዚህ በፊት የመጡ የኤግዚት ኤግዛም ጥያቄዎችን መስራት ኤግዛክትሊ ራሱ ባይመጣም
የቁጥር ለውጦቹ የሀሳብ ለውጥ ስለሆነ ጥያቄ እንዴት እንደሚወጣ እናይበታለን። ዝም ብሎ ማንበብ ብቻ ሳይሆን ጥያቄዎቹን መስራት እሱ ራሱ ትልቅ አድቫንቴጅ አለው። አትሊስት የጥያቄውን አወጣጥ እንዲረዱት እንዲሰሩ ይረዳል። ስለዚህ እንደሰማችሁት ነው። ስለዚህ ከዛ አሁን በመነሳትና በጣም ብዙ ተማሪዎችን ኢንተርቪው ስላረኩኝ ብዙ በቴሌግራም ቮይስ የላኩልኝ ተማሪዎች አሉ። እንደምታውቀው ከ2015 ጀምሮ እስከ 2018 ድረስ ያዘጋጀናቸው ተማሪዎች አሉ። በቴሌግራም ቻናላችን ከ1800 በላይ ተከታይ ባለው ቻናል የተዘጋጁ እዛ ላይ ብዙ ነገር ሼር የሚያደርጉን ተማሪዎች አሉ። ከዛ በተጨማሪ ደግሞ በክላስ የምናስተምራቸው ተማሪዎች አሉ። ሌላ ነገር ደግሞ በዩቲዩብ ቻናል እንግዲህ ኤግዚት ኤግዛም ብቻ በመስራት በጣም ብዙ ከ10,000 በላይ ተከታዮችን አፍርተናል። እዛ ላይ ብዙ ተማሪዎች ሀሳብ ይሰጡናል። ስለዚህ የመጀመሪያ ነገር አንድ ተማሪ ኤግዚት ኤግዛም ስፔሻሊ አሁን እናንተ ይደርሳችኋል፣ ግን ከኤግዚት ኤግዛም በፊት ማድረግ ያለበት ነገር ስፔሻሊ ከዚህ በኋላ ለሚቀጥሉ ዓመት ለምትፈተኑ ተማሪዎች ባካችሁ የመጀመሪያው ነገር ምንድነው? ፕሪሳይዝድ የሆኑ ማቴሪያሎችን መፈለግና ማንበብ ነው። ይኸውላችሁ በኤግዚት ኤግዛም ላይ ሁሉም ነገር አይነበብም። ባይ ዘ ዌይ በዚሁ አጋጣሚ አንዳንድ ተማሪዎች ብለው የሚጠሩት አንድ ነገር አለ። በቃሉ የሚባሉ ተማሪዎች አሉ። በቃሉ የሚባሉ ተማሪዎች ማለት እያንዳንዱን ነገር ልክ እንደ ክላስ ቴስት ላይን በላይን የሚሸመድዱና ቃላቶችን የሚሸመድዱ ማለት ባይ ዘ ዌይ ኤግዚት ኤግዛም ኢዝ ኖት አባውት ያውኔ ነገር ዝም ብሎ ሸምድዶ እያንዳንዱ ቃል እንደ ቴስት መያዝ ወይ እያንዳንዱ ቻፕተር ስታነቡ እንደምትይዙት አይደለም። ነገር ግን ምንድነው ኤግዚት ኤግዛም ላይ የሚፈለገው ነገር አንደርስታንዲንግ ነው፣ ክሪቲካል ቲንኪንግ እና ኦቨርኦል ምን አይነት ታስታውሳላችሁ የሚለው ነው እንጂ እንደ ልክ ክላስ ቴስት አይደለም። ስለዚህ ክላስ ቴስት ስትዘጋጁና ለኤግዚት ኤግዛም ስትዘጋጁ የምታነቡት ማቴሪያል የተለያየ መሆን አለበት ማለት። ለምሳሌ ለክላስ ስታነቡ ስለ ፊስ እንዳዋረን ነው ለአካውንቲንግ በፊስ እንዳዋረን የሚባለው ነኬሶ የሚባሉ ተጠቀሙ ትችላላችሁ። ለኤግዚት ኤግዛም ግን ፕሪሳይዝድ ሆነና ብሉፕሪንት የተከተለ ብቻ ማንበብ ይኖርባችኋል ማለት ነው። ምክንያቱም በጣም ብዙ ጊዜ ይፈጅባችኋል፣ የራሳችሁን ታጨናንቃላችሁ። ዝም ብላችሁ ያኛውንም ይሄኛውንም እሷ እንዳለችው እዛ ላይ ብዙ ታነቡና ከዛ በኋላ ኮንፊውዝ ትሆናላችሁ። ለዛ ፕሪሳይዝድ ሆነና ብሉፕሪንት ቤዝድ ተዘጋጀው ኦቨርኦል ፈንዳሜንታል ኮንሰፕትን ብቻ ነው የምትፈተኑት። ፈንዳሜንታል ኮንሰፕት ኢን ሴንስ እያንዳንዱ ነገር ዲቴል ገብታችሁ ማንበብ የተጠበቀባችሁ ማለት ነው። ለዛ ነው አንዳንዴ በ2018 2015 ላይ የተዘጋጀ ብሉፕሪንት ኦልሞስት ወጥቶ አለ። ነገር ግን በ2018 ላይ ሪቫይዝ የተደረገው ብሉፕሪንት ብዙ ሰው እጅ የለም። ነገር ግን እነዚህ ኤግዚት ኤግዛም የሚያወጡ ሰዎች ባገኘነው ኢንፎርሜሽን መሰረት ብዙ ሆነ ሪቪዥን የለውም ራይት። ስለዚህ ይሄ ፈንዳሜንታል ሆኑ ኮንሰፕቶች ላይ ነው ዲፔንድ የሚለው ኤግዚት ኤግዛም። ትልቁ ሚስ የምታደርጉት ምንድነው? ፕሪሳይዝድ ሆነና እናንተን በትክክል ሊያዘጋጅ የሚችለው ማቴሪያል ማንበብ ይኖርባችኋል። ስለዚህ የመጀመሪያ ይሄ ነው። ሁለተኛ ላይ ደግሞ የምናገኘው ነገር ምንድነው? ቴንሽን ነው። ባይ ዘ ዌይ ቴንሽን የሚጀምረው ከፈተና በፊት ነው። ከዛ በኋላ ደግሞ ፈተና ላይም ቴንሽን አለ። ከፈተና በፊት ቴንሽን ምንድነው? ስለ ኤግዚት ኤግዛም አብዝቶ መጨነቅና ስለ ኤግዚት ኤግዛም በጣም ከባድ ነገር እንደሆነ ማሰብ። ለምን እኛ የምንዘጋጅበት መንገድ የምንነገርን መንገድ የተለያየ ሚስ አንደርስታንዲንግ ሆነ ኢንፎርሜሽን መሰብሰብ። ለምሳሌ ስለ ሸምድዶ ለገባ ተማሪ ስለ ኤግዚት ኤግዛም ብትጠይቀው ከብሉፕሪንት ውጪ ነው ሊል ይችላል ራይት። ከዛ በተጨማሪ ደግሞ አንዳንድ ተጨማሪ 3 or 4 ጥያቄዎች የሚመጡትን በጣም ኤግዛጀሬት አድርጎ ሊነግራችሁ ይችላል። የሆነ ኮርስ ላይ ተዘጋጅቶ ያ ኮርስ ደግሞ በትክክል የሆነ ቦታ አንብቦ በትክክል ያቺ ብቻ ካልመጣች ኤግዛጀሬት ሊያደርግባችሁ ይችላል ማለት ነው። ስለዚህ አንዳንድ ተማሪ ገና በኤግዚት ኤግዛም ከመድረሱ 1 ወርና 15 ቀን በፊት ወይም ከ2 ወር በፊት መጨነቅ ይጀምራል። ቴንሽን ማለት። ስለዚህ ያኛውንም ሲያነቡ ያኛውንም እንትን ሲሉ መጽሐፍ ተሸክሞ ወደ ላይብረሪ በመመላለስ ስፔስ ተቀምጦ ምናምን ቴንሽናቸውን ለማጥፋት አንድ አውት ይዞ አንድ ቻፕተር በተደጋጋሚ ለማንበብ እነዚህ ቴንሽን ለመቀነስ የሚደረጉ ነገሮች ባይ ዘ ዌይ ኤግዚት ኤግዛም ለማለፍ አይረድም። ስለዚህ እነዚህ ስለ ኤግዚት ኤግዛም ኤግዛጀሬት ማድረግ፣ የተለያየ ሚስ የሆነ ኢንፎርሜሽኖችን መሰብሰብ፣ በጣም ብዙ የሆነና በልክ የሆነ ማኔጅ ማድረግ ማትችሉትን ነገሮች ማንበብ፣ ይሄ ቴንሽን ያስይዛቸዋል። ስለዚህ እነዚህ ቴንሽን ከሚያስይዛቸው ነገሮች ናቸው። ሁለተኛ እዛው ላይ ቴንሽን ስፔሻሊ በኤግዛም በምትገቡበት ሰዓት ላይ ቴንሽን እንዲይዛችሁ ከሚያደርጉት ነገሮች አንዱ ምንድነው? ሴኩሪቲ ቼክ ነው። ሴኩሪቲ ቼክ ወይም ፍተሻ። ባይ ዘ ዌይ ፍተሻ ላይ ጭራሽ ከዚህ በፊት አይታችሁ በማታውቁ መልኩ ልትፈተሹ ትችላላችሁ። አንዳንድ ቦታ ላይ ማለት ለምሳሌ ጫማ ሊያስወልቃችሁ ይችላሉ ስልክ ቼክ ለማድረግ። በጣም ብዙ የማይነኩ ቦታዎች ቼክ ሊደረጉ ይችላሉ ራይት። ስለዚህ ያ የሆነ የቦታውን ለየት አድርጋችሁ እንድታስቡ እንዲያረጋችሁ ያረጋል ማለት ነው። ስለዚህ ሴኩሪቲ አለ። ከዛ በኋላ ደግሞ ወደ እንትን ስትገቡ
ወደ ከክላስሩም ስትገቡ ደግሞ በጣም ጥንቃቄ ማድረግ ያለባችሁ ነገር ምንድነው? የማይሰሩ ኮምፒውተሮች ላይ እንዳትቀመጡ። ባይ ዘ ወይ የማይሰሩ ኮምፒውተሮች ላይ እንዳትቀመጡ ማለት ማውዙ የማይሰራ ኮምፒውተር አለ። በጣም እየሰራችሁ ኤግዚት ኤግዛም እየሰራችሁ ደግሞ በመሃል የሚጠፋ በመሃል የሚጠፋ እንትን ኮምፒውተር አለ። እነዛ ኮምፒውተሮቹን በደንብ ማወቅ ይኖርባችኋል። ራይት። ስለዚህ ቼክ ማድረግ ይኖርባችኋል። ከዛ በኋላ ለምን ብዙ ኮምፒውተሮች ዩኒቨርሲቲ ውስጥ የሚገኙ ብዙ ኮምፒውተሮች አይታችሁ ከሆነ በጣም እንትን የሚደረጉ ኮምፒውተሮች ናቸው። በጣም የቆዩ በጣም ኦልድ የሆኑ እንትኖች ናቸው ማለት። ሌላ ደግሞ ቴንሽን ከሚይዙ ፓስፖርቶችን መርሳት፣ የሚሰጣችሁን ፓስፖርት መርሳት። ከዛ በኋላ ደግሞ የማብራት መጥፋት ነገር ሊያጋጥማችሁ ይችላል። ይኸውላችሁ እየሰራችሁ በመሃል ማብራት ይጠፋል። ብዙ ቦታ አጋጥመዋል። ከዛ በኋላ ደግሞ ማብራት ከጠፋ በኋላ ደግሞ ምንድነው የሚደረገው? ምናልባት አንዳንድ እንትኖች ሰዓቱን እንትን ሊያደርጉት ይችላሉ፣ ሊያሻሽሉት ይችላሉ። አንዳንዴ ማብራት ረጅም ጊዜ ካልጠፋ ደግሞ ድጋሜ ምን ሊደረግ ይችላል? ከሰዓቱ ከዛ በኋላ ቦታው ሊጀመር ይችላል። ራይት። ስለዚህ እሱ አይታወቅም። ለዛ ሲባል ልክ ማብራት ሲጠፋ ያኔ ፓስኪ የሚባል ነገር አለ ወይ? ወደ ኤግዛም ስትገቡ ፓስፖርት አለ። ያንን ፓስፖርት መርሳት የለባችሁም። ያንን ከረሳችሁ በኋላ ድጋሜ መብራቱ መጥቶ ጠፍቶ ሲመጣ ምን ሊሆን ይችላል ማለት ነው? ግራ ልትጋቡ ትችላላችሁ። ስለዚህ እሱም ሌላ ደግሞ አይዳችሁ መርሳት የለባችሁም። ሌላ ኤሌክትሮኒክስ የሚባል ሌላ ነገር መያዝ አይጠበቅባችሁም፣ ምክንያቱም ኮንፊደንሳችሁን ስለሚያሳጣችሁ ማለት ነው። ስለዚህ ሁለተኛ ቴንሽን ነው ማለት። ቴንሽን በጣም ብዙ ለምሳሌ እንትን ላይ ቴንሽን ዙሪያ ላይ በኤግዚት ኤግዛም ላይ ገብቶ እኔ በህይወቴ የሚያልበውን ሰው አይቼዋለሁ። ምናልባት ጭንቅላታችሁን ሊያልባችሁ ይችላል፣ ብዙ ሌላ ቦታ ላይ ያልባችሁ ይችላል። እዚህ መዳፋችሁን የሚያልባችሁን እኔ ኤግዚት ኤግዛም ላይ ነው ያየሁት። ለምንድን ነው የምትፈሩት? ለምን ያንን አልትደነግጣላችሁ? ራይት። ስለዚህ ኤግዚት ኤግዛም ኦልሬዲ ከዚህ በፊት 3 ዓመት 4 ዓመት ስትማሩ የነበሩትን ነገር 15 ኮርስ 16 ኮርስ ያንን መፈተን ስለሆነ ሌላ ምንም አዲስ ነገር የለውም እና ቴንሽን አያስፈልግም። ምንም ያስፈራችሁ ነገር የለም። ስለዚህ ቴስት ነው የምትደረጉት። ቴንሽን ራሱ ቴንሽን ይዛችሁ ከገባችሁ ቀድሞ መሸነፍ ነው የሚሆነው። ራይት። ስለዚህ ቴንሽን በደንብ መቀነስ ይኖርባችኋል ማለት። ወደ ሶስተኛ ስንሄድ ደግሞ ታይም ማናጅመንት ነው። ይኸውላችሁ ታይም ማናጅመንት ላይ አንደኛ ታይም ማናጅመንት ላይ የምሰጣችሁ ሰዓት ላይ ሁለት ነገሮችን ልንገራችሁ። የመጀመሪያው ነገር በጣም ከባድ ጥያቄ ላይ ረጅም ሰዓት እንዳታሳልፉ። ሁለተኛ ቀላል ጥያቄዎችን ለመፈለግ ደግሞ ሰዓታችሁን እንዳትገሉ። ራይት። ስለዚህ ሁለቱም አያችሁ። አንደኛ ረጅም አንድ ጥያቄ ይዛችሁ በጣም 10 ደቂቃ 15 ደቂቃ ከእንትን ካላችሁ በኋላ ሌሎችም እንደዛ በተደጋጋሚ ከባድ ጥያቄ በሚመጣበት ሰዓት ላይ ሰዓታችሁ እየሄደ ነው የሚመጣው። ስለዚህ በጣም እንትን ቀላል ጥያቄ ለመፈለግም ደግሞ ስትሄዱ ሰዓታችሁም እያለቀ ይመጣል። ራይት። ስለዚህ ታይም ማኔጅ ማድረግ ይኖርባችኋል። ከዛ በተጨማሪ ደግሞ ልክ እየሰራችሁ በምትሄዱበት ሰዓት ላይ ፍላግ የምታደርጉትን የጥያቄ ብዛት እንዳታበዙ። ቴንሽን ያስይዛችኋል። ለምን ፍላግ የሚደረገው ጥያቄ በበዛ ቁጥር እናንተ የሰራችሁትን ትቆጥራላችሁ። ስለዚህ እናንተ የሰራችሁት 25 ሆኖ 75ቱን ፍላግ ካረጋችሁ ምንድነው ገና 75 ውስጥ እነዚህ 25ቱ እርግጠኛ ሆኜ ከሰራው 75ቱ ምን ሊሆን ነው ማለት ነው? ገና ገስ የማደርገው ጥያቄ ነው በሚል ስለዚህ መጨናነቅ ትጀምራላችሁ። ፍላግ የምታደርጉትን ጥያቄ እንዳታበዙ። ከዛ በተጨማሪ ሌላ ማንም የማይነግራችሁ ነገር ልንገራችሁ። ኮምፒውተሮች ችግር አለባቸው፣ የሲስተም ችግር አለ። ከዛ በተጨማሪ አንዳንድ ኮምፒውተሮች ደግሞ ክራሽ ያደርጉታል፣ ሲስተም ክራሽ አለ። ስለዚህ አንዳንዴ ምንድነው የምታደርጉት? ሰርታችሁ ከጨረሳችሁ በኋላ 15 ደቂቃ ወይም ደግሞ 10 ደቂቃ ቀደም ብላችሁ ሰሚት ብታደርጉ ጥሩ ነው። ለምን ሰሚን በምታደርጉበት ሰዓት ላይ አንዳንድ ኮምፒውተሮች እምብልሉ ስለሚችሉ ማለት ነው። ይሄንን በጣም ጥንቃቄ ያድርጉት። ራይት። ይሄንን በጣም ጥንቃቄ ያድርጉት ማለት ነው። ስለዚህ ሌላ አራተኛ ላይ የምናገኘው ነገር ምንድነው? ሌላ ኦፕሽን በፍጹም ሌላ ቺቲንግ ኦፕሽን በፍጹም ይዛችሁ እንዳትገቡ። እሺ አራተኛ ነው። ለምን ቺቲንግ ኦፕሽን ይዛችሁ መግባት ማለት ለምሳሌ ውስጥ ከገባችሁ በኋላ እንደምንም ስልክ አስገብታችሁ ጠቅጠቅም ሊሆን ይችላል ወይም ተች ከዛ በኋላ ወደሚመላክ ነው ወደ ፓስፖርታችሁ ወይ ፓስኪያችሁን ወደ ውጪ ላለው ሰው መላክና እዛ ውስጥ ለሚገኘው የሆነ ቦታ ለተቀመጠ ልካችሁ ከዛ ፈተና ማሰራት አሊያም ደግሞ ጎን ላለው ሰው ወደዚህ ወደዛ ማየት ይሄ አይጠቅምም ብቻ ሳይሆን አይሆንም። ለምን የተለያየ ፈተና ነው የምትፈተነው። እዛ ሆነ የተለያየ ቦታ ላይ ያለውን ፈተና ስለምትፈተን አንተ የመጀመሪያ ላይ መጣው ያኛው አመቱኛ ላይ ልመጣ ስለሚችል ማለት ስለዚህ ያ ታይም ኮንሱም ያደርግባቸዋል። ለምን ባለፈው ታስታውሳላችኋል ዜና ሰርተንበት ነበር። ወደ 8000 በላይ የሚጠጉ ተማሪዎች ሪዛልታቸው ዲስኳሊፋይ ተደርጎ ግማሾቹ ጭራሽ የታገዱ አሉ። አሁን ደግሞ ሰኔ ላይ የሚፈተኑ ተማሪዎች አሉ። ራይት ለምን በእነዚህ እንትን አማካኝነት ማለት ነው። ለምን ፓስፖርታቸው ይላኳሉ። እዛ ከፈታኞች ጋር ግብግብ የፈጠሩ ተማሪዎች አሉ። ጎናቸውን ሳይሆን ነበሩ አሉ። ስልክ ይዘው ይገቡ አሉ። ይሄ በምንድነው ታዲያ የታወቀው? አያ አሁን ከወጣ በኋላ ለምሳሌ ዲስኳሊፋይ ሲደረግ እንዴት ነው የታወቀው? ካሜራ ቼክ ይደረጋል ብራዘር
ብራዘር ይኸውልህ አንድ በቴክኖሎጂ ዘመን አንድ በፍየል ዘመን በገቱን ይባላል። እንትን አለ አይሲ ሴንተር አለ። አይቲ ሴንተር ላይ ብዙ ኤግዚት ኤግዛም የሚፈተኑበት ቦታ ላይ ካሜራዎች አሉ። ካሜራዎች በምናሩበት ሰዓት ላይ እያንዳንዱ እንቅስቃሴ ቼክ ይደረጋል። ስለዚህ እናንተ ያንን ማወቅ ይኖርባችኋል። ሶ ምንም አይነት ኦፕሽን ስልክ የመያዝ ስማርቶች የመያዝ መቼ መጠሪያ 16 ኮርስ አትይዙም የእነዛ ነዶችን ነገር መያዝ ምንም አይነት ጥቅም የለውም። ሶ ሌላ ኦፕሽን የላቸው። አምስተኛ ላይ የምናገኘው ኦልሞስት 2 ቀን ያላችሁ ለእናንተ ቀድሜ መስራት ነበረብኝ፣ ግን ከዚህ በኋላ ለሚመጣው ሰዎች ኤግዚት ኤግዛም ከዚህ በፊት የነበረው ኤግዚት ኤግዛም ልጅቷ እንዳለችው ከዚህ በፊት የነበረው ኤግዚት ኤግዛምን ሞክ ጥያቄዎችን በተደጋጋሚ መስራት ይጠበቅባቸዋል። ይኸውላችሁ ዩቲዩብ ላይ የሚለቀቁ አብዛኛው ቻናል የራሱ የፈጠረው ኤግዚት ኤግዛም ነው እንጂ ኦፊሻል ሆነ ኤግዚት ኤግዛም አይደለም። ይኸውላችሁ ኤግዚት ኤግዛምን በተደጋጋሚ ጥያቄዎችን መስራት ማለት ዝም ብሎ ዩቲዩብ ማለት አይደለም። ራይት አንዳንድ ሰዎች ማለት ነው አንዳንድ ዩቲዩብ ቻናል ላይ ዝም ብሎ ከዚህ የራሱ የፈጠረውን ጥያቄ እንደ ኤግዚት ኤግዛም አድርገው ነው የሚሰራው። ራይት ስለዚህ እናንተ በትክክለኛ ሶርስ ከዚህ በፊት ኤግዚት ኤግዛም ለስርዓት ከመጀመሪያ ጀምሮ ኤግዚት ኤግዛም ሲሰሩ ከነበሩ ሰዎች ወይም ደግሞ በዳይሬክትሊ በእጃቸው ያገኛችሁ ከሆነ ያንን ኤግዚት ኤግዛም በተደጋጋሚ መስራት ይጠበቅባቸዋል። ለምን ጥያቄዎች እንዴት እንደሚወጡ በምን ዳይሬክሽን እንደሚመጡ እንዴት እንደሚሆን ኔቸራቸው ምን እንደሆነ የሆነ ባለፈው መቴ ከመጣ ዘንድሮ ምን ሊመጣ እንደሚችል ገስ እንድታርጉ ያደርጋቸዋል። ስለዚህ የተለያዩ ሞክ ጥያቄዎችንና ኤግዚት ኤግዛም ከዚህ በፊት የነበሩትን ጥያቄዎችን መስራት ኔቸሩን ለማወቅ ይረዳናል ማለት ነው። ከዛ በኋላ ስድስተኛ ላይ ደግሞ ምንድነው ስድስተኛ ላይ ብዙ ሰው ችላ አድርጎ የሚያልፍ ነገር ልንገራችሁ። በጣም ቀላል ነገር ነች፣ ግን የማያስማማችሁ መጠጥ አሊያም ደግሞ ምግብ በልታችሁ እንዳትገቡ። ይኸውላችሁ የምር እኔ አክቹአሊ ወደ 3-4 ሰው ሼር አድርጎኛል። አንደኛ ሽንት ቤት አንዳንድ ቦታ ላይ አይፈቀድላችሁ። ሁለተኛ ሽንት ቤት ቢፈቀድልህ እንኳን ካምፓስ ላይ ሄደህ በምትፈተንበት ሰዓት ላይ የሽንት ቤት ቦታና የምትፈተንበት ቦታ ፍጹም የተራራቀ ቦታ ነው። ራይት ስለዚህ ስፔሻሊ ከግል ኮሌጅ ላይ ሄዳችሁ ዩኒቨርሲቲ የምትፈተኑ ሰዎች ሽንት ቤቱ ራሱ የቱ ጋር እንደሆነ ላታውቁ ትችላላችሁ። ለዛ ሲባል ጠዋት ስትወጡና ወደዛ ስትሄዱ ስለዚህ ምን አድርጋችሁ እንዳትሄዱ የሆነ የማይስማማችሁን ነገር በልታችሁ ባትሄዱ ቆንጆ ነው። አለበለዚያ አንዴ ጅው ዋዛ ውው እያላችሁ ስትመላለሱ ሰዓታችሁ ሊያልቅ ይችላል። አሊያም እዛ ላይ ተቀምጣችሁም ኮምፈርት ላይ ያሰማችሁ ይችላል ማለት ነው። ስለዚህ ሌላ የቡና ምናምን ችግር ያለባችሁ ሰዎች ደግሞ አርጋችሁ ብትገቡ ቆንጆ ነው። ሌላ በጊዜ ብትመጡ እዚሁ ጋር የምጨምርላችሁ ነገር ማለት በጊዜ ብትመጡ ማለት ኤግዛም ቦታ በጊዜ ብትመጡ አንደኛ ለሁለት ነገር ነው የሚጠቅማችሁ። አንደኛ ኮንፊደንስ እንዲኖራችሁ ያደርጋችኋል። ከዛ በኋላ የሆነ ኢንፎርሜሽኖች ካሉ ሼር ለመደረግ ይጠቅማል። ከዛ በኋላ ደግሞ የራሳችሁን ኩል አድርጋችሁ ሰከንድ ብላችሁ እየሮጣችሁ ከምትመጡ ረጋ ብላችሁ ለመምጣት ይረዳችኋል። ራይት ስለዚህ በጣም ፐርፌክት ነው። ስለዚህ መረጋጋት ይኖርባችኋል ማለት። ሁለተኛ ቅድም ነግራችሁ እንደነበረ ኮምፒውተር የተሻለ ኮምፒውተር ለማግኘት ኮምፒውተሮች አይሰሩም። አብዛኛው ቦታ ላይ ኮምፒውተር አይሰራም። መሀል እየሰራ የሚጠፋ አለ። ማውዝ ገና ስታንቀሳቅሱ ምናምን እናንተ እጁን እዚህ ጋር አምጥታችሁ ገና ከዛ ትንሽ የሚንቀሳቀስ ኮምፒውተር አለ። እነዚህ ነገሮች ስለሚያጋጥማችሁ ያንን ቶሎ ቼክ ለማድረግ you have to arrive on time በጊዜ መምጣት ይኖርባችኋል። ስለዚህ እነዚህ 6ቱን ነገሮች በጊዜ ተመጣጣችሁ ቺቲንግ ምንም ኦፕሽን የለውም። ሌሎች ተጨማምራጭ መውሰድ አይሆንም። በቃ ስለዚህ የማይሆን ነገር ነው። ስለዚህ በዚህ አማካኝነት እንደምታልፉ በራሳችሁ ኮንፊደንስ ይዛችሁ ስትገቡ ቢያንስ የራሳችሁን ነገር ሞክራችሁ ትወጣላችሁ። ስለዚህ ለዛሬ ቪዲዮ ይህንን ይመስል ነበረ። ለእናንተም አሁንም 5 ወር ስትዘጋጁ 6 ወር ስትዘጋጁ ዓመትም ስትዘጋጁ የነበራችሁ ተማሪዎች አላችሁ። ባለፈው ሴሚስተርም ያልተሳካላችሁ ተማሪዎች አላችሁ። ስለዚህ በእኔ በኩል አሁንም መልካም እድል ለማለት ወዳለው በጣም እንድሳካላችሁ ጸሎቴ ነው። ይመቻችሁ። መልካም የፈተና ጊዜ ይሁንላችሁ። ወዳችኋለሁ። እናንተም ይሄንን ቻናል 11000 አስገቡ። ቪዲዮውን ደግሞ ላይክ አድርጋችሁ ለቤተሰቦቻችን አድርሱ። ሌሎች ቤተሰቦቻችን አድርሱ። ይመቻችሁ።